ሶ ዘ ማሽን ኢዝ ዋት ዮር ማይንድ። ማሽኑ ምንድነው? ገንዘብ የሚያት ምንድነው? አይምሮ ነው፣ ስኪል ነው፣ ያገኘው ስኪል ነው ገንዘብ የሚሰራው። እስኪ አስቡ፣ ወደኋላ 6 ወር ልመልሳችሁና ጫማ በስንት ብር ገዝታችኋል? ልብስ ቲሸርት በስንት ብር ገዝታችኋል? 3000 ብር 4000 ብር። እኔ ይህችን ጫማ 5000 ብር የገዛሁት ምሳሌ ነው። ገባ? 10000 15000 ብር። ያ ጫማ የዛሬ 6 ወር የገዛው ልብስ ወይም የሆነ ነገር አሁን ላይ ወይ ኤክስፓየርድ አድርጓል ወይም ደግሞ ወደፊት በትንሽ ቀን ኤክስፓየርድ አድርጎ ተጥሏል። 5-6 ብር ከፍለህ 10 ብር ከፍለህ አይምሮ ላይ ኢንቨስት አድርገህ ቢሆን ኢንቨስት ያደረግከው ነገር ነገ ሌላ ኢንቨስትመንት ነው ይዞ የሚመጣው። ግልጽ ነው። በት you have to practically apply it, right? ማውራችሁ ነገር ግልጽ ነው። ዛስ ኦኬ when the business or skill is called based አንድ ቢዝነስ ወይም የሆነ ስኪል ቤስት ነው የምንለው መቼ ነው? የሆነ ስኪል ልትይዙ ነው፣ የሆነ ቢዝነስ ልትጀምሩ ነው፣ መቼ ነው ቤስት ነው የምንለው? አንደኛ when it becomes scalable። ስኬሌብል የሚሆን ከሆነ ነው። ስኬሌብል ማለት ሆሪዞንታሊ ሊሆን ይችላል፣ ቨርቲካሊ ሊሆን ይችላል፣ እያደገ የሚሄድ ከሆነ ነው። እንደዛ እየሆነ የሚሄድ ከሆነ ነው ያ ስኪል ወይም ያ ስራ ወይም ያ ቢዝነስ ቤስት ነው የምንለው። ለምሳሌ የተለያዩ ሰው ላይ ተቀጥረን የምንሰራቸው እንትኖች ቤስት የማይባሉበት ሪዝን ምንድን ነው? ለምሳሌ እኔ ዩኒቨርሲቲ ውስጥ ሌክቸረር ሆኜ እሰራለሁ። በጣም ቤስት የማይባልበት ሪዝን ምንድን ነው? ለምንድን ነው? ሪዝኑ ምንድን ነው? ፊክስድ ነው ፔመንቱ። ገብቷችኋል? ዊአር እዚህ ጋር ስለ ቢዝነስ እያወራን ስለሆነ ነው ይሄን ክሊርሊ የምነግራችሁ ማለት ነው። በቃ 20 ሺህ ነው። የዛሬ ወርም 20 ሺህ ነው፣ የዛሬ 2 ወርም 20 ሺህ ነው፣ የዛሬ እንደዛ ተሰራ። ግልጽ ነው። የሆነ ኢንክሪመንት ምናምን ቢኖረው እንኳን ያን ያህል አጥጋቢ አይደለም። ሶ አንድ ቢዝነስ ወይም አንድ የሆነ ስኪል ሙያ አሪፍ ነው የምንለው መቼ ነው? ስኬሌብል ሲሆን፣ አንደኛ ወደ ጎን መስፋት የሚችል ሲሆን፣ ሁለተኛ ወደ ላይ። ለምሳሌ አሁን እኔ ኖርማሊ ሌክቸረር ኮ ከዛ ኮሌጅ ቲም ከዛ አጠቃላይ ከዛ ፕሬዚዳንት ምናምን እያልኩ ወደ ላይ የሚሄድ ከሆነ ይሄ ቨርቲካል ግሮዝ ይባላል፣ ወደ ላይ ማለት ነው። ጎን ለጎን ደግሞ አሁን ይሄኛው ደግሞ ሜቢ እንትን እያለ ነው። ሶ ስኬሌብል ከሆነ ነው ኮይናችን ሆሪዞንታል ላይ ቨርቲካል ግሮዝ ነው። አንድ ቢዝነስ ወይም ደግሞ አንድ ስኪል ቤስት ነው። ለምሳሌ አንድ ሆቴል ልንሰድና ክሊር ላስረዳችሁ። ቨርቲካል ግሮዝ እና ሆሪዞንታል ግሮዝ ምንድን ነው? አንድ የሆነ የቁርስ ቤት ጀመራችሁ። ሴም ሆሪዞንታል ግሮዝ ምንድን ነው? ለምሳሌ መጀመሪያ 5 አይነት ምግብ የምትሸጡ ከሆነ 7-8 አይነት ምግብ 15-20 አይነት ምግብ የምታረጉት ከሆነ ወይም ደግሞ ዘሴም ምግብ ቤት እዚህ ጋር ዩኒቨርሲቲ አካባቢ ነው አይደለ? እዛ ጋር ቶታል፣ እዛ ጋር አደባባይ የተለያየ ብራንች እየከፈታችሁ ዘሴም ምግብ ቤት የምታስፋፉት ከሆነ እሱ ሆሪዞንታል ግሮዝ ይባላል። ግልጽ ነው። ቨርቲካል ግሮዝ ከሆነ ደግሞ ቁርስ ቤት፣ ምግብ ቤት፣ ሆቴል፣ 5 ስታር ኢንተርናሽናል ሆቴል እያለ የሚሄድ ከሆነ ደግሞ ምን ይባላል? ቨርቲካል ግሮዝ ይባላል። ሶ በዛ ልክ መሄድ አለበት። ለዛ እሱ ማድረግ አለባችሁ። ለምሳሌ ኮንተንት ክሪኤሽን ወይም ደግሞ ሶሻል ሚዲያ ማርኬቲንግን እንወስድ። መቼ ነው ሆሪዞንታል ግሮዝ እና ቨርቲካል ግሮዝ ነው? አንደኛ ለምሳሌ የመጀመሪያ በሶሻል ሚዲያ ማርኬቲንግ ወይም ደግሞ በኮንተንት ክሪኤሽን የመጀመሪያ ክሊያንታችሁን አገኛችሁ። ከአንድ ክሊያንት ጋር እየሰራችሁ ዜን ስኪላችሁ በጣም እያደበራ እየሰራችሁ ስትሄድ ከ2 ከ3 ከ4 ከ5 ከ6 ክሊያንቶች ጋር ሞር እየሰራችሁ ስትሄዱ ቨርቲካል ነው ሆሪዞንታል? ሆሪዞንታል ነምበር ኦፍ እናንተ የሚሰሩላቸው ቢዝነሶች እየጨመራችሁ ስትሄዱ ሆሪዞንታል ነው። ዜን ኮንተንት ክሪኤሽን ነው አይደለ? ሌላ ደግሞ ስኪል እየጨመራችሁበት አፕዋርድ ደግሞ ሲሄድ እሱን ቨርቲካል ነው። ኮንተንት ክሪኤሽን ለምሳሌ ቪዲዮ ምናምን እንትን ማለት ብቻ ሊሆን ይችላል። ቪዲዮ ኦርጋናይዝ አድርጎ ያንን ፖስት ማድረግ ምናምን ሊሆን ይችላል። ዜን ደግሞ አናሊሲስ፣ ሶሻል ሚዲያ አናሊሲስ ምናምን የሆነ በጣም ዲቴይል የሆኑ ስኪሎቹን እየጨመራችሁ የእናንተን ቫልዩ እየጨመራችሁ ስትሄዱ ተፈላጊነታችሁን እየጨመራችሁ ስትሄዱ
ቨርቲካል ይባላል። ሶ አንድ ቢዝነስ ወይም ስኪል ስትመርጡ ስኬል የሚያደርግ መሆን አለበት። ስኬል አፕ እያደረገ ሆሪዞንታሊ ቨርቲካሊ እየጨመረ የሚሄድ ኦኬ። ፎር ሜኪንግ መኒ ዩ ኒድ ቱ ኖ ሌላ ነገር ማወቅ ያለባችሁ ዮር ኦፈር ናው የሆነ ነገር የመጀመሪያው ስቴፕ ምንድነው ብለናል? ሴሌክቲንግ ራይት መምረጥ ብለናል። መረጣችሁ ዜን ጌቲንግ ዘ ራይት ስኪል ብለናል። ትክክለኛውን ስኪል ማግኘት የት ነው የምታገኙት? የትኛው ዋጋ ያስከፍላል? የትኛው ፈጣን ነው? የትኛው አሪፍ ነው የሚለውን አይተናል። ዜን እዚህ ጋር መጨረሻ ላይ ስኪሉን አገኛችሁት። አብዛኛው ሰው ባይዞ ስኪል ይይዛል፣ የሆነ ጊዜ ወስኖ ምናምን የሆነ ስኪል ይወስዳል። ነገር ግን እንዴት እንደሚሸጠው አያውቅም። ተማርክ ያዝከው ያን ስኪል ግን የሚሸጥ መሆን አለበት። ካልተሸጠ ለፍታ ምንም ከንቱ ነው ማለት ነው። ሶ እንዴት እንደምትሸጥ ማወቅ አለበት። ሶ የመጀመሪያው ዮር ኦፈር ነው። ኦፈር ማለት ለሰዎች ያዘጋጀው ነገር። ሶሻል ሚዲያ ማርኬቲንግን ለ2 ወር ለ3 ወር ድቅድቅ አድርገህ እንትናልክ ዜን እንዴት ነው ለሰዎች የምታዘጋጀው? ቫልዩ ማለት በሶሻል ሚዲያ ማርኬቲንግ ቋንቋ ለሰዎች ሶልቭ የምታደርጋት አክሽን ናት። ለቢዝነሶች ለኢንዲቪጁዋሎች ሊሆን ይችላል። ያንን ፕሮብለም ሶልቭ የምታደርግባት ወይ ቫልዩ ትባላለች። ሶ ዮር ኦፈር ማለት አንድ ቢዝነስ ወስዳችሁ ፎር ኤግዛምፕል ዘሴም ሆቴል ሊሆን ይችላል። በቀን በአቬሬጅ 100 ከስተመር ካለው በቀን እናንተ በቀን 150 የሚደርስበትን ስትራቴጂ መንደፍ ነው። በቀን 150 የሚደርስበትን ስትራቴጂ መንደፍ ነው። ያን ለማድረግ ዲቴይል የሆኑ እንትኖች አሉ። ምን ላይ ይሆናል? ዜን ሃው ዩ ሴል ዮር ኦፈር። ኦፈሩን አዘጋጃችሁት። ለዚህ ሆቴል እንደዚህ አደርጋለሁ። ለምሳሌ በቀን ቲክቶክ